የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረሕመት አይለያችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ከሳዑዲ አረቢያ ክፍል 7። በመሃል ራሴን እስታለሁ። አባቴ ወደ ክፍሉ ገባና አፍንጫውን ይዞ ትሸታለች፣ ከሷ ላይ ውላይነቱ ተነስቷል፣ ጠልተዋታል ሲል ሰምቻለሁ። እናቴ ደግሞ እግሩ ላይ ወድቃ እባክህ በቃ ወደ እህቴ ቤት ልላካት ሽባኮ ናት ትለዋለች። እኔ ታስቆጭብኛለሽ፣ ጌቶቼን አለመታዘዝ አልችልም ሲላት እናቴ በብልሃት ለነሱ አመፀኛ ናት፣ የሷ መስዋዕትነት እነሱን ያቅራቸዋል፣ አውጥተጣላት አለችው። በእጁ ጭንቅላቷን አሻሽቶ ጥሏት ወጣ። መቼ እንደሆነ አላውቅም፣ ግን አፋፍሰውኝ አክስቴ ቤት አስገቡኝ። አክስቴ በዛ ጊዜ አላህን የምትፈራ የምትባል ሴት ናት። እኔን ስትቀበል በእናቴ ልመና እንደሆነ አውቃለሁ። ገላዬን ስታጥበኝ ይሰማኛል፣ ቁርአን ስትቀራ ይሰማኛል። በስርዓቱ የሚያወሩትን መስማት የጀመርኩት በ3 ወሬ ይመስለኛል። ያ ጠንቋይ አባትሽ ጅኖች በልጆቹ ፈተኑት አደል ትለኛለች። እኔ ግን ፈጽሞ እንደዛ እንዳልሆነና እኔው ራሴ እንዳመጽኩኝ በነግራት እጅግ በጣም ደስ ባለኝ ነበር፣ ግን አልቻልኩም። ወራትን እየተኩ ሲሄዱ ወላጅ እናቴ ነበረች ምግብ ይዛልኝ የምትመጣው፣ አስቤዛ ማለት ነው። ሁሌ እያየችኝ ልጄን እያለች ደምንባ አልቅሳ ምንም ሳትተነፍስ ሹልክ ትላለች። እንዲህ እንዲያ እያልኩ አንድ እጄን በእጄ ይዤ እየተኮላተፍኩ ማውራት ጀመርኩ። ምራቅ ይበዛብኛል፣ ግን እሞክራለሁ። ወላሂ ወደ 3 ዓመት ነው እንደዛ የተሰቃየሁት። አላህን እስክጠላው ድረስ፣ አላህ የለም ብዬ እስካስብ ድረስ ፈተናው ተደራረበብኝ። ብቻዬን አለቅሳለሁ። በተለይ ምሽት ላይ ያለው ቅዠት፣ የራስ ህመምና ትውከት እጅግ በጣም ሰቅጣጭ ነበር። ኡስታዜ በዚህ ስቃይ ውስጥ ሳለሁ ነበር የዛሬ 4 ዓመት ገደማ የእናንተን ስም መስማት የቻልኩት። አጋጣሚውም እንዲህ ነበር። አክስቴ አንቺ ላይ ያለው ጅን ጥቃት ስለሆነ ሩቅያ ላስቀራልሽ ብላኝ ወደ አንድ ገጠር አላህን ይፈራል ወደ ተባለ ሰው ይዛኝ ትሄዳለች። እዛው ቆይቼ በተከታታይ ተቀራብኝ። እጅግ በጣም ተቅይ የሆነ ሰውዬ ነው። ውሃ ሲያጠጣኝ አፌ ራሱ ማጉተምተም ጀመረ። እንዲህ እንዲያ እያለ ወደ 3 ወር እሱ ጋር ተቀራብኝ። ከዛንም ወደ ቤታችን ተመለስን። ለውጤ ጥሩ ሆኖ ሳለ አፌ ሳወራ
እያፏጨ ቃላቶችን መቋጠር እንኳ ተስኖኝ እየታገልኩ በማውራት ለመግባባት ሞከርኩ። ለአክስቴ አንድ በአንድ ነገሮችን ነገርኳት። አንቺ እንደኔ ነሽ። የኔ ቤተሰቦች በሲህር ጥንቆላ ያምናሉ። እናም አባትሽን እጅግ በጣም ነው የሚፈሩት። እናም ልጃችሁን ስጡኝ ሲል እኔን ነበር የጠቆመው። እኔ ግን ለጠንቋይ ከምዳር እሞታለሁ ብዬ ሳምንት ተገርፌያለሁ። ሳያየኝ ነው የመረጠኝ። በዚያ ጊዜ እናትሽ ታላቄ የኔን ስቃይ ስታይ አባቴን እሱ ማን እንሆን ማን አያውቅም፣ እህቴም እምቢ ማለቷ አይቀርም፣ እሱ ጋር ገብታ እንደዚህ ራሷን ለማጥፋት ተደጋጋሚ ከሞከረች እህቴን አጣታለሁ፣ የሷ ጀሃነብ ውስጥ እኔ ገባለሁ አለች። ለኔ ትልቅ መስዋዕትነት ከፍላ ነው ቤታችሁ ገብታ እናንተን የወለደችለት። አንቺ እስክታድጊ ድረስ ይገርፋት ነበር፣ ለውሻም ያስነከሳት ጊዜ ነበር። ለዛ ነው ልጄን ተቀበይልኝ ስትለኝ ለኔ ዋለችው ውለታ ከብዶኝ አንቺን እንደ ልጄ ላሳድግሽ የተቀበልኩት ስትለኝ የእናቴን መስዋዕት መሆን አስቤ አለቀስኩኝ። ወዳ አልነበረም ተገዳ ነው። በዚህ ጊዜ እኔም አሉ የተባሉ ሩቃ ቤቶች እየተመላለስኩኝ መታከም ጀመርኩ። አንድ ቀን የአክስቴ ወንድም ከተማ ያለው ስለ ሁኔታዬ ሲሰማ ለምን ከተማ መታ አይቀራላትም ሲላት መንገዱን አትችለውም ብላ አስታወሰችው። በዛው ወሬን ወሬ ያነሳዋልና እንደዛ ካልሽ በራሷ ሩቅያ እንድታደርግ የሚያግዙ አሊሞች አሉ፣ የቀልብ ዶክተሮች ይባላሉ፣ እነሱ ጋር ትሞክር አላት። እንዴት በዚህ ሁኔታ ውስጥ እያለች ለራሷ ትቀራለች ስትል ቀበል አድርጌ እቀራለሁ አልኩኝ። ውስጤ ገና ስማችሁን ሲሰማ ነው ልቤ በፍርሃት በፍቅር የናደው። እናላችሁ ኡስታዜ፣ የኔና የናንተ ግንኙነት ያኔ ጀመረ። እንዳላችሁት በምቀራበት የወይራ ዘይት እጅ እግሬ ይታሻል። በተለይ አክስቴን ስታበረቷት እሷ በእናንተ ፍቅር ወድቃ እኔን ማገዝ ጀመረች። ሁሌ ዱዓ እናደርግላችሁ ነበር። በእኔ ላይ ምርመራ ከተደረገ በኋላ የጅን ጥቃት እንዳለብኝ ታውቆ ግን ከባድ ጅን ስለሆነ ከአባቴ ፈጽሞ እንድርቅ ተደርጌ ታከምኩ። ወላሂ እየተንገዳገድኩም ቢሆን መራመድ ጀመርኩላችሁ። እጅግ በጣም ደስ የሚል ስኬት። ስንት ዓመታት እየተሰቃየሁበትን በወር ከምናምን እንደምንም ብዬ ሂጃቤን ማሰር ጀምሬ በደስታ ለቀስኩኝ። የኔ ድል ግን የጀመረው ያኔ አልነበረም። ምናልባት በጊዜው ላይ ጥንካሬ ስላጣሁኝ ምን ብዬ ስለተገባሁ መሰላችሁ? ኢላሂ ሙሉ ለሙሉ በቀልብ ዶክተሮች ጥረት ካዳንከኝ ቀጥታ ታሪክን እጽፋለሁ አልኩኝ። ይኸው አላህ ምን ይሳነዋል? አፊያ ሆንኩ። የሚያስገርመው ግን ይህ አይደለም፣ ብዙዎችን እንባ ያራጨው ተግባር ነበር። ለኡስታዜ ችግሬን በሙሉ ስናገር ድምጽ ነበር የምልከው እና የጠጠር ሕክምና ወይም ቴራፒ ሲያደርጉልኝ አፌ መስተካከል ጀምሮ ታሪኬን ስነግራቸው ያለሁበት ቦታ ነግሬ በዛ ቦታ ላይ ጀማዎችን እንደሚልኩና እንደሚዘይሩኝ ሲነግሩኝ ማመን ያቃተኝ። በቃ ውስጤ ህልም መሰለኝ። እንዳሉት ከወር በኋላ 5 ሴት እህቶቼ እና 13 ወንዶች በቦታው ላይ መጡ። እንዴት ብዬ ልግለጽ? በቦታው ላይ እንደዛ አይነት ሙተነቂብ እንደዛ አይነት አንበሳ የመሳሰሉ ሙእሚኖች ተከስተው አያውቁም። አካባቢው በወሬ ደመቀች። ሀታ እኛ ቤት እንዲያድሩ ብለምንም እነሱ ግን ሌላ ቦታ እንዳመቻቹ ነግረው የመጀመሪያ ቀን ካወራን በኋላ የአባቴን አድሬስ ነገርኳቸው። ድራማው ተጀመረ። አንድ ቀን እነኚህ ማአት የአላህ ጅኑዶች አባቴን ከአካባቢው አሊሞች ጋር ሆነው ዘየሩት ማለት ይከብዳል። በቤቱ ሄደው ዳዋ አደረጉ። ደግሞ ንግስና የነበረበት ቀን ላይ ነበር። ስንቱ ዛሬ ያለበት ሴት የነሱን መምጣት አይቶ ቀወጡት፣ ጮሁ። እነሱ ግን በአላህ ቃል የነገሱ የቀልብ ዶክተር አንበሶች ናቸው። አልሐምዱሊላህ
አባቴ እምቢ ብሎ ሊያሳፍራቸው ሲሞክር ያዘጋጀውን ቤተ ጥንቆላ ሳይቀር በአካባቢው ምርጥ አሊሞች አስፈረሱበት። ያልመጣ ግብረ ኃይል የለም። የታችን ታሪክ ክፍል 7 ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሌሎች ተደራሽ እንዲሆን ሰበብ ሆኖ ላለሁኝ በክፍል 8 እስከነገናኝ ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።